እንደ ልጅ ስላልኖርኩት ይከፋኛል። ግን ማን እንደምትችላ ነገ እናቴን ሳገኛት ሁሉም ይቀየራል። አገሬ ሄጄ ለመኖር ወይም እንደ ወጣት አግብቶ ወልዶ ለመኖር አይደለም የምሄደው። እኔ በሞት ራሱ እናቴ ጋር ሄጄ ልሞት ስለምን ነው። ወላሂ አጠገቤ ወተት አታጥብ ሁሌ ማለት ነው። ወተት አልወድም፣ በጣም ነው የምጠላው። ግን ውስጤ እዚህ ጋር የሚሰማኝን ሰውነቴን የሚሰማኝን እሳት ያጠፋልኛል፣ የሆነ ቅዝቅዝ ያደርግልኛል። ለዛ ነው እና በተረጋፊ ቁንጅና እንዴት እንደሆነ አውቀዋለሁ፣ ውበት እንዴት እንደሆነ አውቀዋለሁ፣ ማማርን እንዴት እንደሆነ አውቀዋለሁ። ግን ሁሉም ረጋፊ ጤና ይኑራችሁ፣ አትውደቁ። አላህ አፊያ በምንም አይደለም በአፊያ ይፈትናችሁ። ወላሂ በአፊያ ይፈትናችሁ። ረብል ዓለሚን ለምኑት። ምንም እንደሚፈጠር አታውቁም። እኔ ቀስ በቀስ እንደ ቀዳዩት ነገር ነው። ቀስ እያለ ችግር ያመጣብኝ። አይ ነገር እኮ ምን ሆኖ ነው አልሰማም አይብሮ ነው ምግቡ እያልኩ ግን ከአቅሜ ከጥቅሙ ውጭ ጨጓራ ምግብ መቀመስ እስከሚያቀማው ከጥቅሙ ውጭ እስከሚሆን ማህፀኔ ኢንፌክሽን ፈጥሮ ከጥቅም ውጭ እስከሚሆን እኔ አንድ አመት ወላሂ ልንገራችሁ፣ አንድ አመት ያለማቋረጥ ነው ፔሪየድ የፈሰሰኝ። የዛሬ አመት ረመዳን እኔ አሁን ነው የጨረስኩት። አስቡት፣ አንድ አመት ሳታቋርጡ አንድ ሴት ልጅ ፔሪየድ መፍሰስ ጤነኝነት አይደለም። ታውቁታላችሁ አይደል? ከዛ ለስድስት ወር ሙሉ ይፈሰኝ ነበር፣ ሙሉ 6 ወር። ከዛ ደግሞ በስድስት ቀን እስቲል በ6 ቀን ነው ፔሪየድ የሚመጣው። ይሄ ሁሉ ስቃይ ግን እኔ ብቻዬን ነው የምቋቋመው። ግን እናንተ እዚህ ጋር መታችሁ ስታዩ የሆነ ነገር ሲቀየር ነው ሰኪና መልክሽ ጠፋ አረችሽ። ወላሂ እኔ ብቻ አይደለም ያኔ መልክሽን አልፈልገውም፣ እናቴ ማየት ብቻ ነው የምፈልገው። ወላሂ እንደ ጓደኞቼ ማግባት፣ መውለድ፣ ቤተሰብ መመስረት ወላሂ አልፈልግም። እናቴ ማየት ግን ፈልጋለሁ። እና አልহামዱሊላህ የዛሬ አመትን ጊዜ ላይ እንደዚህ ቁጭ ብዬ ማውራት የምችል አይመስለኝም ነበረ። ግን ያ ሁሉ አለፈ። ለከል ሐምዱ ለከ ሽኩር። ወድቄ አልቀረሁም። ጥርሴን ነክሼ ተነስቻለሁ። እየሞከርኩ ነው። ደግሞ እንደማሳካውም አውቃለሁ። እመኑኝ አሳካዋለሁኝ። አገሬ እገባለሁ። ዛሬ እኔ ላይ የሳቃችሁ የተሳለቃችሁ ነገር በሆነ ነገር ይፈጠርና ልክ እንደዚህ ብላ ነበር ትላላችሁ። ግን ማናችሁንም አልረግማችሁም ወይም ደግሞ መጥፎ ነገር አልመኝላችሁም። በተለይ ደግሞ በስደት ላይ በጤና አላህ አይፈትናችሁ። ወላሂ ማንንም በጤና እንዲፈተን ወላሂ እኔ አልመኝም። ጀማል ነው ጠከስ አንተ ከት እንስሳ እንዳንተ አይነቱ ዶማኒያው ቤቴ መጥቶ ምንም እንትን አይልም። እና ሌላ ምንም አላችሁ? ቪዲዮ ልደስ ነው ተነስተና እኔ ምንም እንድትረዱኝ አይደለም፣ ወላሂ እንድታግዙኝ አይደለም፣ ወይም ደግሞ ምንም እንድታረጉልኝ አይደለም። በቃ ቢያንስ ውስጤ አትስደቡኝ፣ አትናገሩኝ። የኔ መቀየር፣ የኔ ማርጀት፣ የኔ ፊት መቀየር፣ የኔ ህመም ላይ መሆን፣ የኔ በዚህ ሁሉ ስቃይ ውስጥ ማለፍ እናንተን ያን ያህል ኬራ ይስጣችሁ። እኔ ቢያንስ ጥርሴን ነክሼ እየተፍጨረጨርኩ ነው አይደል ለመነሳት፣ እናቴን ለማየት እየተፍጨረጨርኩ ነው። ሀገሬ ለመግባት በጣም እየጣርኩ ነው። በነገራችን ላይ አልሳካልኝ ብሎ ነው እንጂ እየሞከርኩ ነው። ስሞክር ቢያንስ ግን እንቅፋት አትሆኑ። ወላሂ ምንም አልፈልግም። የእውነቴን ነው። ከማንም ምንም አልፈልግም። ግን ለኔ እንቅፋት ለመሆን አትሞክሩ። በቃ ያኒ ከደበርኳችሁ ሰው ነኝ፣ ላስጠላችሁ እችላለሁ። አይታችሁ የምታስጠምጣሉ ሰው ከሆናችሁ መጥፎ ከምታልፉ ተናግራችሁ የሆነ ማልፍ ነገር ተናግራችሁ እኔን ከቀስሜን ከምትሰብሩኝ እስክሮ ማድረግ አሊያም ደግሞ እኔን ብሎክ ማድረግ ትችላላችሁ። ወላሂ ምን ችግር የለብኝም። ይሄው ለምን ታውቃላችሁ? ይሄን ጊዜ አልፈዋለሁ እኔ አውቃለሁኝ። ወላሂ ለምን ይሄ ዛሬውን አመት አልፈዋለሁ። አገሬ ገብቼ ያኒ እናቴ አጠገብ ሆኜ ቪዲዮ እንደምሰራ አምናለሁኝ። በጣም ነው ተስፋ ስደት ላይ ያላችሁ በተለይ ረጅም አመት አረብ ሀገር ያላችሁ እህቶቼ ከዚች ከልጅ እናንተ መማር ትችላላችሁ። በሽተኛ ከመሆናችሁ በፊት አገራችሁ ግቡ። ወላሂ ዱንያ እንደሆነች አትሞላም። ሰኪናን እኔ የማውቃት በፊት ነው። በፊት በቃ እኔ እዛ ያለሁኝ እንተዋወቅ ነበረ።
እኔም ወደ ሀገር መጣሁኝ። ህይወት በራሷ መንገድ ተወስዳችኋለች እና ወላሂ እኔ የሚመስለኝ ተጠፋፍተናል። አሁን ላይ አንደዋወልም። በፊት እዛ ያለው ነበር ስልኳም ያለኝ። በቃ በራሷ ሀጃ ወይ አግብታ ወይ ምን ብላ ብቻ የሆነ እንዳለችው ማንም ሰው ምን ሆና ነው ብሎ የጠየቃት ሁሉ የለም ማለት ነው፣ ከኔ ጀምሮ ማለት ነው። እና ዩቱብም አላት። ዩቱብ ላይ ስጠፋ በቃ በራሷ ህይወት ቢዚ የሆነች ነው የሚመስለኝ። እና ብቻ የኔ ቆንጆ ታልፊዋለሽ፣ አሁንም አልፈሽዋል። አንቺ በጣም ጎበዝ ጠንካራ ጀግና ነሽና አልፍተ አሁን ይሄ 1 አመት አልፎ አሁን እንዳወራሽው እነዚህ ጊዜያቶችም ደግሞ አልፈው የተመኘሻቸው ሁሉ የምትሞክሪያቸው ነገሮች ሁሉ ተሳክተውልሽ ትልቅ ደረጃ እንደምትደርሺ በጣም ምኞቴ ነው። አላህ የምትሞክሪያቸውን ሁሉንም ነገር እንዳሳካልሽ ደግሞ ዱዓ አደርግልሻለሁኝ። አላህ ከእናትሽ ጋር በሰላም ለሀገርሽ እንድትበቂ። በቃ ያ ጊዜ ነው ድሮ የምንተዋወቀው። እንትን አስታወስኩኝ። አላህ በሰላም ለሀገርሽ አብቃሽና እነዚህ ጊዜያቶች አልፈው እንዳወራሻቸው አሁንም ደግሞ ያለሽበት ሁኔታ አልፎ እንደምታወሪው አንቺም በጣም በራስሽ እርግጠኛ ነሽና እኔ የምልሽ አላህ ያሳካልሽ ነው። በተለይ ደግሞ ረጅም አመት አረብ ሀገር ያላችሁ እህቶቼ ከሷ በጣም መማር ትችላላችሁ። በቃ የመጨረሻ ረጅም አመት አረብ ሀገር መስራት ይሄ ነው መጨረሻውና በሽተኛ መሆን ነው። በሽተኛ ሳትሆኑ በቃ ማሳካት ያለባቸውን ነገር አሳክታችሁ ወደ ሀገራችሁ ግቡ። በቃ የሆነ ገንዘብን ብትይዙ ምንም ብትሉ እዛ ለፍታችሁ ልክ መጨረሻ ላይ ማረፍ ስትፈልጉ አትችሉም። ገብቷችኋላ? የሆነ ነገር ማድረግ ስትፈልጉ አሁን ላይ ማድረግ የምትችሉት ቀላል ነገር የሆነ ሰዓት ላይ ከባድ ይሆንባችኋል። እና ከሷ በጣም መማር ትችላላችሁ። ብልጥ ከሆናችሁ እናንተ በራሳችሁ ላይ ደርሶ ሳይሆን ከሰው መማር ትችላላችሁ። እና እንግዲህ በጣም ውስጤን ስለነካችሁ ነው። በተለይ ደግሞ በግል ስለማውቃት ነው እንደምትማሩበት መማርም ደግሞ አለባችሁ። ሌላው ደግሞ እባካችሁ ሲያማችሁ እሷ ሰምታችኋት ከሆነ በቃ ሲያማት ትንሽ ነው ይሄማ በቃ ጨጓራን ሲያማት ምግብ ሲያማችሁ ሐኪም ቤት ሄዱ። አረቦች እነሱ ሲያማቸው ሰከንድ አይቆዩም፣ ቶሎ ተነስተው ሐኪም ቤት ነው የሚሄዱት። እናንተን ሲያማችሁ ግን በቃ ከፋርማሲ ፓራስታሙን ምናምን እያመጡ ይሰጧቸዋል። እንደዚህ አይነት ነገር አትጠቀሙ። እሱ ለራሱ ቤት ውስጥ ማስታገሻ ብለው ከፋርማሲ አምጥተው የሚሰጧችሁ መድኃኒት እናንተን ጨጓራችሁን ሊጎዳው ስለሚችል መጠንቀቅ አለባችሁ ማለት ነው። ምክንያቱም ሳትታዩ ሐኪም ሲያያችሁ ምንም አይነት መድኃኒት አትውሰዱ ማለት ነው። ሰኩዬ የኔ ቆንጆ የኔ ፍልቅልቅ የኔ ቆንጆ አላህ ጤናሽን መልሶልሽ እስከ መጨረሻው አላህ ደግሞ አሳክቶልሽ ሀገርሽ ገብተሽ እንደምንገናኝም ኢንሻአላህ ተስፋ አድርጋለሁ ማለት ነው።